በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን በሰኔ 2 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በሰላም አደረሳችሁ አደረሰን። ሰኔ 2 በዚች ቀን የመጥምቁ የቅዱስ ዮሐንስ ሥጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ሥጋ ጋር በአንድነት ተገኘ። የኢትዮጵያ መነኩስ የቅዱስ ቀውስጦስ ዘመሃግሉ መታሰቢያ በዓል በዚህ ዕለት ነው። ቅዱስ ዮሐንስ መጥምቀ መለኮት ፍልሰቱ። ሰኔ 2 በዚች ቀን የመጥምቁ የቅዱስ ዮሐንስ ሥጋ የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ሥጋ ጋር በአንድነት ተገኘ። ከሃዲው ንጉሥ ኦልያኖስ የጢጦስ ልጅ አስፓስያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸውን ሊሰራ በወደደ ጊዜ እርሱ በቅዱስ ወንጌል በድንጋይ ላይ ተቀምጦ ሳይፈርስ በዚያ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ 3 ጊዜ ፈረሰበት። አይሁድም እንዲህ አሉት፣ የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣቸውና ካላቃጠልካቸው በዚህ ቦታ ምኩራብ አይሰራም አሉት። እዚያንም ጊዜ የቅዱሳን አጽሞቻቸውን አውጥተው በእሳት እንዳቃጠሉ ታዘዘ። ባፈለሱትም ጊዜ የመጥምቁ ቅዱስ ዮሐንስንና ነቢዩ ኤልሳን ሥጋቸውን አግኝተው በእሳት ሊያቃጠሉ ፈለጉ። ምዕመናንም ወጥተው ለወታደሮቹ ብዙ ገንዘብ ሰጡ። ንጉሡም ሰምቶ እንዳያጠፋቸው በዛች ሀገር እንዳያስቀሩ ከአማሏቸው በኋላ የቅዱሳንን ሥጋ ወሰዱ። የኦልያኖስም ዜናው እንዲህ ሆነ። የጳጳሳት አለቆች ባስልዮስንና ጎርጎርዮስን ባሰራቸው ጊዜ እነርሱ በቅዱስ መርቆሬዎስ ስዕል ዘንድ እያለቀሱ ጸለዩ። ክብር ባለቤት የሆነ የጌታችንን የከበረ ስሙን ሰድቧልና ያን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአጋነ ነፍስ ላከው። ኦልያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠኸኝን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑም በክፉ አሟሟት ሞተ። ከበሩ ዮሐንስና ኤልሳን ሥጋ ግን እሊያ ሰዎች በእስክንድሪያ ከተማ ወደ ሊቀ ጳጳሳቱ አባ ትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተ ክርስቲያንም እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባ ትናቴዎስ በአባቶቹ ቦታዎች ላይ ስለ ጸሐፊው ቴዎፍሎስ አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ሥጋቸውን በውስጡ አኖር ዘንድ ለቅዱሳን መጥምቁ ዮሐንስና ለነቢዩ ኤልሳ በስማቸው በዚህ ቦታ ቤተ ክርስቲያን እሰራለሁ አለ። ቴዎፍሎስን ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ ትናቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያን ሰራ። ከእርሱ ጋራም ብዙዎች ካህናትና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳን ሥጋቸው ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተ ክርስቲያን አስገቡ። ሥጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤቱ ካለበት ቦታ ደረሱ። በውስጡም በምጥ ተይዛ 4 ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እሷም አረማዊት ነበረች። በቅዱሳኑም ሥጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው ብላ ጠየቀች። የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳ ሥጋቸው ነው አሏት። እሷም ከዚህ ስቃይ ከዳንኩ ክርስቲያን እሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህ በኋላ ከቤተሰቦቹ ሁሉ ጋራ የክርስትናን ጥምቀትን ተጠመቀች። ቅዱሳኑንም ሥጋቸውም በቤተ ክርስቲያን ውስጥ አኖሩት። እርሳቸውም ታላላቅ ድንቆች ተአምራት ተገለጡ። በቅዳሴ ቤተ ክርስቲያንም ጊዜ ከሊቀ ጳጳሳት አባ ቴዎፍሎስ ጋራ ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስና ነቢዩ ኤልሳን ሲዞሩ አዩአቸው። በቀድሞ መልካቸው አውቋቸዋልና የመጥምቁ ዮሐንስ መልክ ሁለመናው ጸጉር ሲሆን ኤልሳም ቁመቱ ረጅም ራሱ በራ ነበር።
ከዚህ በኋላ ኤጲስቆጶሱ አባ መቃርስ በሰማዕትነት በሞተ ጊዜ ስጋውን ከቅዱስ ዮሐንስና ኤልሳ ስጋ ጋር አደረጉ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ቀውስጦስ ኢትዮጵያዊ ነው። በዚህች ዕለት የኢትዮጵያ መነኩሴ የቀውስጦስ ዘመሃግሉ መታሰቢያቸው ነው። ይኸውም ቅዱስ አቡነ ተክለ ሃይማኖት ከሾሟቸው ከ12ቱ ንቡረ እድ ውስጥ አንዱ ሲሆን ደብረ ሊባኖስንም የሚያጥኑበት ወር መጋቢት ወር ነበረ። ሕዝቡ አጥብቆ የሚወዳቸውና የሚያከብራቸው አባት ናቸው። ግብፃዊው አቡነ ያዕቆብ ከግብፅ ወደ ኢትዮጵያ መጥተው የደብረ ሊባኖስን እጨጌ አቡነ ፊልጶስን አስጠርተው ለስብከተ ወንጌል መስፋፋት ኢትዮጵያ በአንድ ጳጳስ መወሰን የለባትም፣ ስለዚህ 12 አበው መርጠን ክርስትና ይስፋፋ ብለው ባቀረቡት ሐሳብ መሰረት አቡነ ፊልጶስ ዘደብረ ሊባኖስ፣ ኤጲስቆጶስ አቡነ አኖሬዎስ ዘሞረት፣ አቡነ ማትያስ ዘፈጠጋር፣ አቡነ ሳሙኤል ዘወገግ፣ አቡነ አኖሬዎስ ዘወረብ፣ አቡነ ቴዎድሮስ ዘጽላልሽ፣ አቡነ ገብረ ክርስቶስ ዘግድም፣ አቡነ መርቆሬዎስ ዘመርሃ ቤቴ፣ አቡነ አድሃኒ ዘዳሞት፣ አቡነ ቀውስጦስ ዘመሃግል፣ አቡነ ኢየሱያስ ዘወጅ፣ አቡነ ዮሴፍ ዘእናርያን መርጠው ሀገረ ስብከት ተሰጥቷቸው ለሐዋርያው ተልእኮ ተሰማሩ። 12ቱን ንቡራተ እድ ለስብከተ ወንጌል በመላው ሀገሪቱ ሲሰማሩ ጻድቁ አቡነ ቀውስጦስ አርሲ ፈንታሌ ተራራ ላይ ሰሪቲ ለምትባል ጠንቋይ የተላላኩ ሕዝቡን የሚያስቱና የሚያሰቃዩ 470,300 አጋንንትን በጸሎታቸው እሳት ከሰማይ አውርደው ተራራውን ደምስሰው አጋንንቱን ያቃጠሉ ታላቅ አባት ናቸው። ታናሽ ወንድማቸውም የአፄ ይኩኖ አምላክ ልጅ አፄ አምደ ጽዮን በክፉዎች ምክር የአባቱን ዕቁባት በማግባቱ አቡነ ቀውስጦስ እንደ መጥምቁ ዮሐንስ ሄደው ንጉሱን ስለገሰጹት በግዞት ወስዶ ጎናቸውን በጦር ወግቶ ገድሏቸዋል። ጻድቁ ልደታቸውም ሆነ እረፍታቸው ከእመቤታችን ልደትና እረፍት ጋር የተባበረላቸው ናቸው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን።